ሰራተኛ እስኪያገኝ ድረስ እኔ እረዳዋለሁ ብላ ነው የገባችው። እውነት ልጅ ቢሆን ኖሮ ድራማ ባይሆን ኖሮ ለምን የወንድሜ ልጅ ለምንድን ነው የማልቀበለው? እኔ እኮ ሰው ልጅ ነኝ፣ አውሬ አይደለሁም። አለማየሁ ሚስቱም አይደለችም፣ እንደ ሚስትም አልኖረችም። እቃ ተጭኖ ከወጣ በኋላ አስክሬኑን አምጥቶ ቤት ውስጥ አስገብቶ ሽንት ቤቱን አንድ አፍ ድንጋዩን ሰብሮ ነቅለው ልጅቷን ወደ ሽንት ቤት ከተቱ። ልጅቷ በቀጠሮ ጊዜ ትጠፋለች። እቺ ልጅ የት ገባች እያልን እኛ እንፈልጋለን። እኔ እስር ቤት ሆኜ ልጅቷ ጠፋች ተብሎ ዘመዶቻችን በሙሉ ፍለጋ ላይ እሷ ላካ ተገላ የራሷ ሽንት ቤት ውስጥ ከተቷትና ተደብቃለች። ለምን ሕፃን ይዛለች ተባለ፣ ስሟ ሰላም ተባለ። ሰላም ግን ሞታለች። እቺ አሁን በሰላም ስም እየነገደች ነው፣ ስራውን እየሰራች ነው። እንግዲህ ሰው የራሱ ግቢ ውስጥ ዞር ይላል። ሄደው ወደ ግቢ ሲገባ የተፈናቀለው ሽንት ቤቱን ያህል እንዴ ሽንት ቤት ማን ነው የፈነቀለው ብሎ ብቻ ሲያይ እግር ይታያል። በ3 አወጣችው ትእዛዝ በ4 ሞተችው። የትም ሳትደርስ እዛው የጋብቻ ሰርተፍኬት የለንም። እንደዚሁ ተዋውቀን ተጋብተን ወልደን ይኖር። ሌላ ችሎት ላይ አስቀምጦት እንዲመሰክር ተደረገና ከመሰከረ በኋላ አሁን ማሰር ትችላላችኋል። ልጅቷን ከመግደላቸው 15 ቀን በፊት ምንድነው ያሉት? ሌላ ልጅ አለ ብላ እንድትከስ አንዲት ሴት አመጡ። ማቃስ ሴት ናት። ተደራድረውታል። እሷን ካስወጣህልን ንብረቱን ሼር እናደርጋለን ብለውታል። ዓለም ላይ አለ የተባሉ ተንኮሎችን በእኔ ላይ ፈጽመዋል። ግፍ የተባለ የበርዝ ሰርተፍኬት ፌክ ነው። የመጀመሪያው ያረጋገጥንበት መንገድ እዚህ ላይ በተጻፈው ዓመተ ምህረት በ1997 ጳጉሜ 6 አልነበረችም። የዚህ ዓመተ ምህረት 1997 ጳጉሜ 5 ነው ያለችው። እኔ ማቆ ወንድሟን ነው ለወንድሟ ነው ይሄን ደግሞ የሰጠሁት በሰርተፍኬቱ ማለት ነው። ቤት ተወለደ ስላሉኝ ብቻ ለዚህ ልጅ ይጠቀም ብዬ እንደ አንድ ሰው በቃ ውስጥ የተላዘነ ብቻ ሰጠሁት። ግን ይሄ ቀርቶ ዋና ከደብረ ዘይቱ ወጣ እናስገባ እኮ ጠበቃው እስከየት ወጣ? በሰርተፍኬቱ ፎርጂድ ነው በይ ተብላ አልልም ስትል አራስ ነፍስ ወስደው አስረዋል። ከወንድሜ ጋር ማታ እያወጡ ይሄን ካልተናገራችሁ አዳማ እንወስዳቸዋለን ተብሎ ዛቻና ማስፈራራት ደርሶባቸዋል። ወርቁት ናት ምናምን እንደዚህ ሆነች ለምትለው ነገር ደግሞ እኔ ነፍሰ ጡር አይደለሁም። በወቅቱ የልጅ እዛ ስላልተወለደ በመስጠቱ ተሰንቻለሁ። እሷን ገደለች አሉ። ባለቤቴ ሆስፒታል ሞቶ ገደለች ብለው የቀረቡ ሰዎች ናቸው። መካድ አልፈለጉም። ህዝቡ ያውቀዋል። ገብተዋል። አልተተኮሰም እንዳይሉ ስም መቀየር ነው የፈለጉት። እውነትን እንኳን አስተካክዬ መናገራል። እነሱ አልተካኑበትም። ገብተዋል። እንዴት ብዬ ላስረዳ? ጌታ ይናገር፣ ሰማይ ይናገር ስለኔ። በቃ ተፈጥሯቸው በደንብ አሁን ቀምረው መናገር። እውነትን ማስረዳትም አልችል ሴት ብችል ንግግር ብችል ባሉ እውነትን ይዤ አልወድቅ፣ እውነትን ይዤ አልራብ። ውሸትን ይዘው ንግግርን ስለሚችሉ እዚህ ቤተሰብ ውስጥ ከውርስ ጋር ተያይዞ የተነሳው እሰጥ አገባ መቋጫ ያጠረው ነገር ነው። ነገርየው ሄዶ ዛሬ ድረስ ደርሷል። ከዚህ ቀደም በተለያዩ ክፍሎች ወደ እናንተ ይዘነው የቀረብነውን የዚህን ቤተሰብ የውርስ ክርክርና ጭቅጭቅ ሁላችሁ ያያችሁት የሰማችሁት ጉዳይ ነው። ነገሩ ታዲያ ከዚህ ቀደም ሰርተን ባቀረብነው ፕሮግራም ያልቃል ይቋጫል ብንልም ግን ደግሞ እንዳሰብነው ላይሆን ችሏል። እኔም ደግሞ እነሱ ካነሱት ጉዳይ ጋር ተያይዞ የራሴ እውነት አለኝ ስትል ደግሞ ወይዘሮ ገነት ተመልሳኛ ጋር መታለች። ይህንን ጉዳይ በተመለከተ አሁንም እናንተ አይታችሁ ተመልክታችሁ ፍርድ እንድትሰጡና ደግሞ ይህንን ጉዳይ በተመለከተም የሚመለከተው አካል ኖሮ እጄን አስገብቼ ነገሩን ለአንዴና ለመጨረሻ ጊዜ እፈታለሁ የሚል የመንግስትም አካል ካለ ጉዳዩን አባከና እንዲለውም ስለፈለግን ነው መልሰን ወደ እናንተ ያቀረብ ነው። ሰላም የምንወዳቸውና የምናከብራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዘወትር ምኞታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ጊዜ ሚዲያን ነው። በዛሬው መሰናዷችን ከዚህ ቤተሰብ ጋር ተያይዞ የተነሱ እጅግ አከራካሪ፣ አጨቃጫቂና ግራ አጋቢ የሆኑ ጉዳዮችን ወደ እናንተ ይዘን መተናል። ውሃ ቢያነሳ ብትማሩበት ብለን ነው ወደ እናንተ ያመጣ ነው። ተከታትላችሁ ሀሳብ አስተያየቶቻችሁን እንድትሰጡን ወደድን። ደግሞ የዛሬው መሰናዷችን አጋር የሆነን ደግሞ ቴምር ፕሮፐርቲስ ነው። ቴምር ፕሮፐርቲስ ይህንን መሰናዶ አጋር ሆኖ መሀል ከተማ መገናኛ አካባቢ ኑሮ ምቹ የሆኑ አዲስ የምገነባቸውን ቤቶች ገዝታችሁ ኑሯችሁን ቀለል ታደርጋላችሁ እያለን ይገኛል። ቴምር ፕሮፐርቲስ የዛሬው አጋራችንም ስለሆነ ከልብ አድርገን እናመሰግናለን። ፕሮግራሙን ተከታትላችሁ ሀሳብ አስተያየቶቻችሁን ስጡን። ደግሞ ሰብስክራይብ ያላረጋችሁንም ካላችሁ ሰብስክራይብ በማድረግ ቤተሰብ እንድታደርጉን በትህትና ጠየቅን። እናመሰግናለን። ጠዋት ከእንቅልፎ ሲነቁ ድንቅ የአዕዋፋት ዝማሬ የሚሰሙበትና ጤናማ አየር የተነፈሱ በሚኖሩበት አዲሱ ቤተ መንግስት ጫካ ፕሮጀክት አቅራቢያ አፓርትመንት ቤቶችን በልዩ አከፋፈል ለሽያጭ አቅርበናል። በአንዴ ለምትከፍሉ ስቱዲዮ 2.7 ሚሊዮን ብር፣ ባለ 1 መኝታ 4.8፣ ባለ 2 መኝታ 7.3 ሚሊዮን ብር እንዲሁም ባለ 3 መኝታ 9.7 ሚሊዮን ብር ብቻ። በአንዴ መክፈል ለማትችሉ ሁለት የክፍያ አማራጮችን ይዘን ቀርበናል። 20% ቅድመ ክፍያ በመክፈል ቀሪውን ያለ ወለድና ያለ ዋጋ ጭማሪ መክፈል ይችላሉ። ሁለተኛው 40% ቅድመ ክፍያ ከፍለው
60% ቤቱን ሲረከቡ መክፈል ይችላሉ። በተጨማሪም ለቢሮና ለንግድ የሚሆኑ የንግድ ሱቆችን ሳር ቤት፣ ቡልጋሪያና ፒያሳ ለሽያጭ አቅርበናል። ውጭ ሀገር ለምትኖሩ ደንበኞች ወኪል ሳያስፈልጎት ውሎን በዲኤችኤል ያሉበት ድረስ እንልካለን። ለበለጠ መረጃ በ0991 81 12 91 ሃሎ ይበሉን። ቴምር ፕሮፐርቲስ የህልሞ ማረፊያ። ገነት እንዴት ነሽ? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንግዲህ ከአንቺ ጋር ከተገናኘንና የአንቺ ፕሮግራም ከሄደ በኋላ ትንሽ ቀናት ተቆጠሩ መሰለኝ። በእናንተ ጉዳይ እንግዲህ በጣም ብዙ ሰው በአንቺም ጉዳይ በጣም ብዙ ሰው ከውጭም ከሀገር ውስጥም ደውሎልኝ ያውቃል። በእናንተ ኬዝ ማለት ነው። ያንን ፕሮግራም ስንሰራ እንግዲህ እንዳልነው ይህንን ጉዳይ በተመለከተ ቅሬታ ደግሞ ያለው ሌላ አካል ደግሞ ካለ ብለን ባልነው መሰረት የአቶ አለማየሁ ከንቲባ ቤተሰብ ነን ያሉ ሰዎች መጥተዋል እዚህ ድረስ። እነሱም ቅሬታ አለን፣ ብዙ ቅሬታ አለን። ሚዲያ ላይ ተቀርቦ የተባለው ነገር ልክ አይደለም። በእሱ ነገር ደግሞ ማስተባበያ ካልተሰጠ ሚዲያውንም እስከ መክሰስ እንደርሳለን ያሉበት ሁኔታ አለ። በእርግጥ የሚያስከሰስ ጉዳይ የለም። ያንቺን ቅሬታ ነው የሰማነው። ግን እኛ አስማች ፖሲብል ደግሞ ስም እንዳጠቅሽ ብለን ስም ሳይጠቀስ ቀርቷል። የተጠቀሱትም ተቆርጠዋል። ግን እንግዲህ አንቺ ካነሳሽውና እነሱ ካሉት ነገር ጋር ተያይዞ አንዳንድ ነገር እንድንጫወትና አንቺም ግልጽ እንድታደርጊልን ፈልገን ነው። በመጀመሪያ ደረጃ እነሱ ካነሱት ጥያቄዎች መካከል የመጀመሪያው ወይዘሮ ገነት ተሰማ የአቶ አለማየሁ ከንቲባ ባለቤት አይደለችም። ባለቤት ነኝ ካለች የጋብቻ ዶክመንቷን ማሳየት አለባት የሚል ጥያቄ አለና እንግዲህ አንቺ ሚስት ነኝ ብለሽ እንግዲህ ፍርድ ቤት ድረስ ሄዳችሁ እኛም ያን ያልጠየቅነው ሰበር ሰሚ ችሎት ድረስ ያስኬደ ጉዳይ ካላችሁ ቢኖራቸው ነው ብለን ያልጠየቅነው። እሱም በተመለከተ አላችሁ የጋብቻ ሰርቲፊኬት ነው? የጋብቻ ሰርቲፊኬት የለንም። እንደዚሁ ተዋውቀን ተጋብተን ወልደን ይኖር ነው። እንግዲህ በህጉ መሰረት የጋብቻ ውል ከሌላችሁ እንደ የሚባል የትዳር አይነት አለ። እንደ ባልና ሚስት የሚባል እንደ ባልና ሚስት ለመባል ቢያንስ ከ6 ወር በላይ አብራችሁ መኖር አለባችሁ ነው። ምን ያህል ጊዜ ነው ከአቶ አለማየሁ ከንቲባ ጋር አብራችሁ የኖራችሁት? እንግዲህ ከ1997 ጀምሮ ከ1997 ጀምሮ እንግዲህ አብራችሁ ስትኖሩ ልጅ አፍርተናልም እያልሽ ነው። አቶ አለማየሁ ካንቺ ልጅ እንዳለው ያውቃል በህይወት እያለ? እንዴ አዎ፣ የትምህርት ቤት ይከፍላል፣ በደንብ ያውቃል። እነሱም ያውቃሉ። እንግዲህ አንቺ 1997 ጀምሮ ነው ከእንትና ጋር ከአቶ አለማየሁ ከንቲባ ጋር በትዳር አብራችሁ እንደነበራችሁ የነገርሽኝ። እነሱ ግን ሌላ ዶክመንት አምጥተውልኛል። ያመጡልኝ ዶክመንት በኢትዮጵያ አቆጣጠር ጀምሮ እስከ 9/1/2012 ዓ.ም ድረስ ግን ከሌላ ሰው ጋር በትዳር እንደነበርሽ የሚያመለክት መረጃ ነው ያመጡልኝ። ከ9 እስከ 2012 ዓ.ም እስከ 2012 ዓ.ም ከዛ በፊት ባሉ ጊዜያቶች ውስጥ ጀምሮ ማለት ነው። እሱ ያቀረቡት ሰው ሹፌር የነበረ ምስክርነት ላይ ሲቀርብ ያሳሰሩት ሰው ነው ባል ብለው ያቀረቡት። እሱ ማን ነው? ሹፌር የነበረ ነው። አለማየሁ ከንቲባ በፊት የዶክተር አበራ ደሬሳ መኪና ተከራይቶ በሚኖር ሰዓት ለሱ ሹፌር ነበረ። ለአቶ አለማየሁ ከንቲባ? አዎ። ከዛም በኋላ ደግሞ የግል መኪና ተከራይቶ ገልባጭ በሚሰራ ሰዓት ሹፌር ነበር። ግን አንቺ ራሱ ያመለከትሽበት ማለት ነው ከ1995 ዓ.ም ጀምሮ ነው ከአቶ አለማየሁ ጋር በትዳር ኖርኩ የምትይኝ ያለው አይደለ? ነገር ግን ልጁ የተወለደበት ነው 97 ልጁ የተወለደበት ነው። እሺ አንድ ማስረጃ ላሳይሽ ብዬ ነው። እስከ ስንት ድረስ ነው ከአቶ እንትና ጋር ከአቶ አለማየሁ ከንቲባ ጋር በትዳር ይኖርሽው? ከስንት ዓመተ ምህረት ጀምሮ ነው? ከ95 ትውውቃችን 94 ጀምሮ ነው። 94 ጀምሮ ተዋወቃችሁ? እስከ ስንት ዓመተ ምህረት በትዳር ኖራችሁ? 97 ላንቻ ነበርን። 98 ደብረ ዘይት ነበርን። አጠቃላይ በትዳር ይኖራችሁበት እስኪሞት ድረስ? እንጣላለን፣ መሀል ላይ እንታረቃለን። እንደዛ አይነት እስከ 2010 እሱ እስካለበት ድረስ አብረን ነን ብቻ።
ያለ ነው። አው ግን እሺ አንድ ጠቅለል ብሎ የመኖር ነው። እስከ 2003 ድረስ አንድ ቤት ላይ ነን። እስከ 2003 ድረስ ከአቶ አለማየሁ ከንቲባ ጋር ከዛ በኋላ ተጣልተን የጤና ጉዳይ ነው ወጣው። ከዛ ዳግመኛ ታርቀን ገባው ዱከም ላይ ቤቱ ተሰርቶ ሲያልቅ። ስንት ዓመተ ምህረት ታርቃችሁ ገባችሁ? 2005 ላይ። እስከ ስንት ከዛ አብራችሁ ኖራችሁ? እስከ 2006። እሺ 2006 ላይ ሽጉጥ ተኩሰውበታል ብያለሁ። እሱ ላይ በህይወት እያለ እንመጣለን ወደ እሱ ጉዳይ። እሺ በዛ የተነሳ ዛቻና ማስፈራራት ተኮሱብን በተኛንበት። እኔ አልሞትም ወይ ይሄን ቤት ሽጠን ቃሊቲ ያቃቂ ንግዛ ያለው ቦታ ላይ እንስራ በሚል እኔ ወጣው። እሱ እዛ ለመኖር ነው የሚፈልገው። ምንም አያመጡም፣ ትግል ነው ከነሱ ጋር። ግን ስለዚህ እስከ 2000 ስንት ድረስ ነው አጠቃላይ በትዳር ይኖራችሁት? 2005 ድረስ። 2005 ድረስ ነው የተዳራችሁ ያበቃው? አበቃ የሚባል ነገር የለም ማለት እኔ ነኝ እየመጣው ሰራተኛ የምቀጥረው የማስገባው ገባ ቤት ውስጥ ማን እኔ ነኝ የማስገባው የማስወጣው። በዓል ሲመጣ ኢቭን ፋሲካ ምናምን እኔ ሄጄ ምግብ የምትሰሪለት። ቅድም ሹፌር ነው ምስክር ሆኖ መጥቷል ያልሽው ሰው ማን ነው? ቅዱስ አሰፋ። ቅዱስ አሰፋ። መልካም። ስለ ቅዱስ አሰፋ አሳስረውታል ዱከም ጣቢያ ራሱ። ከዛ ወደ ደብረ ዘይት እንዲሄድ አደረጉት እንዳይመሰክር ተብሎ ያን ቀን ፍርዱ ተቋርጦ በሶስተኛው ቀን ዳኛው ሳይመሰክር ምስክርነቱን ሳይሰጥ የማሰር መብት የላችሁም አሉ። እንዳይመሰክር ማለት ነው። ከዛ በኋላ ሌላ ችሎት ላይ ያስቀምጡት እንዲመሰክር ተደረገና ከመሰከረ በኋላ አሁን ማሰር ትችላላችሁ አለ። ከመሰከረ በኋላ ምንም አያደርግልንም ልቀቁት አሉ። አቶ ቅዱስ አሰፋ ፍርድ ቤት ምስክር ሆኖ የቆመው አንቺ ከአቶ አለማየሁ ከንቲባ ጋር ባለቤት እንደሆነሽ ለመመስከር ነው። ከእርግዝና ጀምሮ የነበረውን ነገር ለመመስከር ነው የመጣው። እኔ ጋር ግን የደረሰው መረጃ ለቤንች ማጂ ዞን መንገድ ትራንስፖርት መምሪያና ለቤንች ማጂ ዞን ፍርድ ቤት ከአቶ ቅዱስ አሰፋ ጋር በጋብቻ እንደኖራችሁ ከ2007 እስከ 2011 ዓ.ም በባህላዊ መንገድ በጋብቻ እንደኖራችሁና በኋላ ላይ ከአቶ ቅዱስ ጋር ያለሽን ትዳር ባለመፈለግ ፍቺ የጠየቅሽበትን ዶክመንት ይዘውልኝ። ይሄን ፍርድ ቤቱም እዛ አቅርቡ ብሏቸዋል። ይሄንን የጋብቻ ወረቀት እሱን አምጡ፣ ከዛ በኋላ ጋብቻ አላት ስትሉ ከፍርዱ እንትን እንላለን ተብሎ 3 ነው ጊዜ ቀጠሮ የተሰጣቸው። ኖ እኔ አንቺ የጠየቅሽበትን ነው እነሱ ያመጡልኝ። አንቺ ይኸው ላንብብልሽ ለሚዛን ማለት ነው። እንግዲህ ከሳሽ ወይዘሮ ገነት ተሰማ አድራሻ አዲስ አበባ ጎተራ፣ ተከሳሽ አቶ ቅዱስ አሰፋ። ቅዱስ አሰፋ ፍርድ ቤት መጥቶ ምስክር ይሆነልሽ ማለት ነው። ፍርድ ቤት መጥቶ ምስክር ይሆነልሽ ማለት ነው። እንግዲህ በዚህ መሰረት ይሄ እግድ ያሳወቅሽበት ነው። ከሳሽ በተከሳሽ ላይ የፍቺ ክስ በዚሁ ፍርድ ቤት የከፈትኩኝ ሲሆን ተከሳሽ መከሰሱን ሲያውቅ የጋራችን የሆነውን የተመዘገበ ዩዲ ኒሳን ገልባጭ መኪና የታርጋ ቁጥር 3731289 የሆነውን ጉዳያችንን በአንድ ውሳኔ እስከሚያገኝ እንዳይሸጥ እንዳይለወጥ ለሌላ ሶስተኛ ወገን አሳልፎ እንዳይሸጥ ታግዶ እንዲቆይልኝ ለቤንች ማጂ ዞን መንገድ ትራንስፖርት በሚል ባንቺ አሳጋጅነት ለፍርድ ቤቱ የተሰጠ የእግድ ማዘዣ አለ እዚህ ጋር። ይሄን እንዴት ትመለከቻለሽ? ለዚህ ምንድነው ያለሽ ማለት? ይሄ ምንም አይነት አስተያየት የለኝም ለዚህ። ይሄ ያንቺ አይደለም? የለም። ከየት አመጡት? ይሄን ከፍርድ ቤት ነው ተምራለሁ አለን ብለው መጀመሪያ ላይ ግን 2012 ላይ የጋብቻ ሰርቲፊኬት አለ ከሷ ጋር እንደገና ልጅም አላክ ከሱ ላይ አራስ ልጅ ብለው ነበር የከሰሱት። አምጡ ተባሉ። ምስክርነት በዛ መሃል ላይ ቆየ ማለት ነው። አላመጡም። ከዛ በኋላ እሱን ልክ ለምስክርነት የመጨረሻው ሰዓት ሲቀርብ ማለት ነው እንዲታሰር እዛው ገና ፍርድ ቤት እንዲታሰር እንትን ሲሉ ዳኛው ይሄ ሰው ወንጀለኛ እንኳን ቢሆን ለመጣበት ምስክር ሳይመሰክር አትወስዱትም ብሎ ሌላ ችሎት ላይ ያስቀመጠውና የነዛን ችሎት በመሃል አቋርጦ የኛን ምስክርነት ወሰደ። ከዛ በኋላ ነው ወደ እንትን የወሰዱት። ከዛ በኋላ ከመሰከረ በኋላ ኦሬዲ ምን ያደርጋል ልቀቁት ተባሉ። እርስ በርስ ተጣሉ እንደውም ፖሊስና እነሱ። መልካም ግድ የለም። ስለዚህ አሁን ከአቶ ቅዱስ አሰፋ ጋር ያላችሁ ግንኙነት ምንድን ነው? ቤተሰባዊ ነው። ከሱ ጋር ቤስት ጓደኛ ናቸው እንጂ ኖ ከአንቺ ጋር ነው እንጂ ከኔ ጋር ምንም አይነት ነገር የትዳርም የባልና የሚስትም የለው። ስለዚህ ይሄ ፌክ ዶክመንት ነው። ይሄ ፌክ ዶክመንት ነው እና ዋና ዶክመንቱ እንደውም በዚህ ላይ እንዲያመጡልኝ ፈልጋለሁ ይሄ ካለ። ስለዚህ ይሄንን ዶክመንት ከቤንች ማጂ ዞን መንገድ ለቤንች ማጂ ዞን መንገድ ትራንስፖርት
ንብረቶቹ እንዳይሸጡ ያሳገድሽበት ነው። ስለዚህ ይሄ ፌክ ነው። ይሄ ፌክ ወረቀት ነው። ስለዚህ ዋናውን ዶክሜንት እንዲያመጡልኝ ይፈልጋል። ለፍርድ ቤት ፍቺ የጠየቅሽበትም ዶክመንት ፌክ ነው። ከማን ጋር? ይሄ ከሳሽ ወይዘሮ ገነት ተሰማ፣ አድራሻ ሚዛን ተፈሪ ህብረት ቀበሌ፣ ተከሳሽ ህብረት ቀበሌ፣ ተከሳሽ አቶ ቅዱስ አሰፋ፣ አድራሻ ተመሳሳይ። ፍርድ ቤቱ በክልሉ ፍርድ ቤቶች መቋቋሚያ አዋጅ መሰረት ጉዳዩን አይቶ ለመንገድ ለመወሰን ስልጣን አለው ይላል። እኔ ዲቴሉን ከማንበብ በፊት ስለዚህ ይሄኛውም ያንቺ ደብዳቤ አይደለም። ይሄንንም ፍርድ ቤቱ አያውቀውም። ስለዚህ ፍርድ ቤቱ ቢያውቀው መጀመሪያ እኔ እዚህ ሰበር ደረጃ ደርሳለሁ። በቃ አሁን የቀረ እንትን ይሄ ብቻ ነበረ። ጥሩ ነው። ስለዚህ ይሄም ከአቶ ቅዱስ አሰፋ ጋር ምንም ማለት የለም። ምንድነው? ትውውቅ ነው? ዝምድና ነው? ምንድነው? ነው ቤተሰብ ነን። ቤተሰብ ማለት ከሱ ጋር በጣም ሲታመም መድኃኒት ሁሉ የሚያመጣለት ኢቭን መሀል ላይ ታሞ ቸርች ከመውሰዳችን በፊት 44 ጸበል የሚባለው ራሱ እሱ ነው ሄዶ ያመጣለት ቤት ድረስ ማለት ነው። ለማላቱ አለማየሁ ከንቲባ። አዎ ሹፌር በምናጣ ሰዓት እሱ ነው መጥቶ እንትን የሚለው። ስለዚህ የእኔ ከቅዱስ አሰፋ ጋር የጋብቻ ግንኙነት የለኝም፣ በፍርድ ቤት ፍቺም አልጠየኩም፣ ግድም አላሳገድኩም እያልሽኝ ነው ማለት። ለምሳሌ ያንተ ባለቤት አንተ እያለ ካንተም ከሱም ጋር መኖር ትችላለህ። እሱን ነው ምልሽ። አሁን እኔም ግራ የገባኝ ጉዳይ አንቺ ከአቶ አለማየሁ ከንቲባ ጋር በትዳር ኖርኩ ባልሽባቸው ጊዜዎች ላይ በተመሳሳይ ጊዜ እንደውም ከዛ ጊዜ ከዘለገ አንድ አይነት የትዳር ለዛውም በመረጃ በማስረጃ ነው ያመጡልኝ እነሱ በፍርድ ቤት ከአቶ ቅዱስ አሰፋ ጋር የጋብቻ ስነስርዓት የጋብቻ ሁኔታ ውስጥ ነው ያለችው። ይሄ ኬዝ ሊመጣ አካባቢ ቀድማ ፍቺ ጠይቃለች። አሁን እንግዲህ የሆነውን ነው የምነግርሽ። የአቶ አለማየሁ ከንቲባን ውርስ ለመጠየቅ እዛ ያለውን እንትን ቀድማ ጠይቃለች። ይህንንም በተመለከተ ሄጄ ከፍርድ ቤት ድረስ ያመጣሁት እኔ ነኝ ብለዋል ወንድም የአቶ አለማየሁ ከንቲባ ወንድም እኛ ጋር የቀረቡት ከጠበቃቸው ጋር ጭምር ነው የመጡት። ስለዚህ ይህንን ጉዳይ በተመለከተ ማቀው ነገር የለም ነው። አረ እኔ አንድም ማቀው ነገር የለም። ያምጡልን፣ ያቅርቡልን። ይሄ ኬዝ ገና ወደ አዲስ አበባ ሳይመጣ እዛው ኦሮሚያ ላይ ዱከም ገና የመጀመሪያው እንትን ላይ ክስ ላይ ማለት ነው ያኔ ነው ያቅርቡልን ያለው። ከዛ በኋላ ቀጠሮ እየሰጡ ሌሎችን ጠበቃዎች ሌሎችን ምስክሮች በማሰር ነግሬያለሁ። ፈቃደኛ ሆኖ አንድም ሰው ሊመሰክርልኝ ይመጣ የለም። ከዛ እሱ መጨረሻ ላይ ተጋፍጦ በመጣበት ሰዓት ነው 4 ፖሊስ ሆኖ ከውስጥ አንተ ዳኛ የራሱ ህግ አለው አይደለም ዳኛ ፊት አሯርጦ ሲያስገቡ ነው ቁጭ በል ብለው በኦሮምኛ ተናገረው። ሌላ ችሎት ላይ ችግር የለም። በቃ ዋናው ነጥቤ እሱ ባሌ ነው አይደለም የሚለውን ነገር በተመለከተ ለማውራት ነው። እንግዲህ ካንቺ ጋር ስናወራ ያኔ አቶ አለማየሁ ከሌላ የወለዳቸው ልጆች በሚል የካናዳ ያለውንና ያንቺን ልጅ ብቻ እንደሆኑ ነው። ሌሎች ልጆች የሉትም? ልጅ እኔ የማውቀው የካናዳውን ነው፣ ቀጥሎ ከኔ እንዳለው ነው። እነሱ ግን ምንም አይነት ልጅ የለውም። ወረቀቶቹን አይተሃል፣ ዶክሜንቶቹ መሀን ነው የሚለው ክሳቸው። ልጅ የለውም ማስረጃ አቅርቡ ሲባል ፍርድ ቤት ላይ እስከ ሰበር ድረስ ልጅ የለውም። መሀን ነው ያሉበትና እንደዚህ ያሉበት ወረቀት አንቺ አለ? ጠበቃው ጋር እንደ ደውለክ ይላክልኝ። እሱን መሀን ነው የሚለው ክሳቸው እስከ ሰበሩ ድረስ መሀን ነው ብለዋል። መሀን ነው። አዎ መሀንነቱ ምን ማስረጃ አላችሁ ሲባል ስኳርና ደም ግፊት ነው። ከዛ ያው ከተወሰነ በኋላ አሁን መጨረሻ ልጅቷን ከመግደላቸው 15 ቀን በፊት ምንድነው ያሉት እንትን ላይ በሌላ ልጅ አለ ብላ እንድትከስ አንዲት ሴት አመጡ። ማቃስ ሴት ናት። ስለ ልጁ እንምጣ። የትኛው ናት ናይል? አይ ከምዕራፍ አይደለ? ምዕራፍ አለማየሁ እሱ ያሳድገዋል ብለሽኝ ነበር። ልጁ መሆኑን ያውቃል እንዴ? እስኪ ታሞ ራሱ በዊልቸር የሚገፋው እሱ ነው ቤት ውስጥ እያለ። አቶ አለማየሁ ግን በመሀል 2008 ላይ ዶዘርና ሎደር ሊሸጡ ብለው እኔ ምንም አይነት ትዳር የለኝም ይህንን በሚሸጥበት ጊዜ በኋላ ይገባኛል ብላ የምትመጣ ሚስትም ትዳርም የለኝም ብለው በሸንጎ ፊት ፈርመው ያስገቡበትንም ዶክመንት ልከውልኛል። እኔ ነግሬያለሁ። ታሞ እያለ እኔ በመሀል አዲስ አበባ ነበርኩ። ነይ ልጄና ከመጥራቱ በፊት እኔ አዲስ አበባ ነበርኩኝ። ተስማምተው አራቱም ሹሚ፣ ጌታቸው፣ አስናቀ፣ ሰላማዊት ሟች የሆኑና እሱ ታሞ ሀያት ሆስፒታል ኮማ ውስጥ ነበረ። በዛ ሰዓት አስፈርመውት በታመመበት ማለት በኮማ ውስጥ ይሸጣሉ። ሸጠው ለማን ነው? ገዢውም አለ አዳማ፣ ስም መጥቀስ አልፈልግም።
በሚያስፈልግ ሰዓት እኮ በብድር የነበረ ነው ኖ ወይ ከካናዳ የመጣ ነው። ከካናዳ ከቀረጥ ነፃ የገባ ማሽን። ኦኬ። ስለዚህ አቶ አለማየሁ እያወቀ አይደለም የፈረመው ነው ነግሬሃለሁ። ባለፈው ምን ላይ እኮ አለ እና ያንን ነገር ይሸጡና ተስማምተው ሲካፈሉ ብሩን ተጣሉ። መቼ ነው የተስማሙት? ከሞተ በኋላ ነው እንጂ እነዚህ ሰዎች ጸበኛ ናቸው። ከዛ ሰውየውንም በእንትን ላይ ነበር በመጠየቅ ላይ ይሄ ሰውዬ እንትኑ እሱ ፈቅዶ እንዳልሸጠለት ራሱ እንደማያውቅ ከዛ በኋላ ነው እኔ ተጠራሁት። እባክሽ ልጄን ካለ ንብረት አታስቀሪው እባክሽ ነኝ ሰዎቹ እንዲያርገዋል በሚል ነው እኔ እንደገና የሄድኩት እዛ ቤት ላረግጥ ለራሴ እንትን። ሰላም ነች አንቺን የጠራች ሟቿ? ሰላም አዎ ሰላምና አንደኛው ምስክር ነው ይሄ የተገረፈ ያልኩ ከዛው ቤት ተከራየ አለ እሱ ነው ሽማግሌ ሆኖ የጠሩ። እሺ እንመጣለን ችግር የለም ወደሱ ጋር። ዞሮ እንግዲህ እሱ እኔ ዶክመንቱን ስላየው ነው እኔ ምንም አይነት ትዳርም ምንም የለኝም ይሄንን ይገባኛል ብላ መጠይቅ የለችም ስለተባለ ነው። እንግዲህ እነሱ ደግሞ የሚያነሱ ቅሬታ አቶ አለማየሁን ከንቲባ እኛ ገደለችው የምንለው እዩ ጩፋ ጋር ወስዳ መድኃኒት አስቁመው እና ቃል በቃል ለኔም መድኃኒት አስቁሜዋለሁ ብላኛለች የሚል ነገር ነው። መድኃኒት አስቁመሽዋል? ያው ክሳቸው መጀመሪያ መድኃኒት አስቁመው ግሊኮስ ነቅላ ሆስፒታል ቤት ውስጥ ሆኖ ሞታ ብለው የከሰሱኝ ቤት ውስጥ ነው። ግን መድኃኒት አስተሽዋል? እዩ ጩፋ ጋር ወስደሽዋል? በጌታ በኢየሱስ እኔ በሄድኩበት ሰዓት ይኸውልህ አልጋ ላይ ነው ያለው ማንም ሰው የለም። ሰራተኛ ጥላው ሄዳለች። ውሾችና ግቢ ውስጥ ያሉ ተከራዮች ናቸው ማለት ግቢ ውስጥ ሳይሆን ከውጭ ያለው ይሄ ግሮሰሪው ምናምን እነሱ ናቸው የተንከባከቡት የነበረው ማለት ነው። ለ4 ቀን አክል ነው እነሱ የነበሩት። ከዛ በኋላ እኔ ሄድኩ ሕክምና እንዲጀምር አረኩኝ እዛው ዱከም አልፎ አልፎ ምንትን ይለበር ስልቹ ስለሆነ ከዛ በኋላ ወደ ደብረ ዘይት ሆስፒታል እንዲሄድ አደረግን ዳነ። ከዛ ግን ከአንድ እምነት ጋር ሰው ልጅ እንትን መሆን አለበት መድኃኒት ከማቆም ጋር አንድ ቀን ሄድ ነው ገነት መናፈሻ እኮ ግን መድኃኒት እዩ ጩፋ ጋር ሄደ ሰው መድኃኒት አያስፈልገውም ብለሽ አስቆመሽ? በተአምር እዩ ጩፋ ጋር እኮ የምትሄደው ለአንድ ቀን ጸሎት የሚሰጥክ መድኃኒት የለ እንዴት? ስለዚህ መድኃኒት አላስቆምሽም ወይ? ኧረ እሺ እነሱ ግን ያሉት መድኃኒት አስቆመዋለች። እንደውም መድኃኒቱን አስተካክላ ይሄንን ተጠይቀዋል ፍርድ ቤት ላይ መድኃኒት ለማስቆም ማስረጃ አላችሁ ሲባል አላየንም ተብለን ነው ያሉት። እሺ ግድ የለም እሱ ይሁን። ከጠበቆቹ ጋር የስጋ ዝምድና አላችሁ? ከአንደኛው ጋር ላይሰንሱን ሊያስቀሙት ያሉት አይቀርብም እንትን ላይ። ስለዚህ ወንድ ያክስት ልጅ ነው ወንድሜን ተናግሬያለሁ እዚህ ላይ ባለፈው ክፍል 1 ላይ የስጋ ዝምድና አላችሁ? ግን ይሄኛው ከስጋ በላይ ስንሻው መገርሳ የሚባለው ምንም አይነት ስጋ ዝምድነት የለችም የሚያገዝሽ ማለት ነው። እሱ ሳንቲም ድረስ ፋይናንስ ድረስ እየሰጠ የሚረዳኝ አልቆም ሲላቸው ኢቭን ተደራድረውታል በገንዘብ ሪከርድ አለ። የሚገርም የድምጽ ሪከርድ አላችሁ? አይቶ እሱንና ተደራድረውታል። ምን ይሆናል ብለው አቆመው። እሷን ካስወጣህልን ንብረቱን ሼር እናደርጋለን ብለውታል። ብዙ ነገር አለ። ንብረቱን ሼር በማድረግ እነሱ ያነሱት ቅሬታ እንደውም አለ። ምናልባት የመጀመሪያው ኢንተርቪው ላይ ከዛኛን ደግሞ አስቁመውን ልንገርክ አስቁመውን በሽማግሌ እንደራደር ብለውን ሲያቀታቸው ማለት ነው እሺ ብለን እነሱ ይግባኝ መጡ። ለማክሰኞ ቀጥረውን እነሱ ሰኞ ይግባኝ መጡ። ከዛ በኋላ ድጋሜ ሲጠይቁኝ ይግባኝ ሲመጡ ሳሪስ ሲወሰንባቸው አሁን ድጋሜ አሁን ሲጠይቁን ህግ ይዞታል ህግ ይጨርሰው ከዚህ በኋላ እንትናንንም አለ። መልካም መለሳለሁ ወደሱ። በተለይ ደግሞ ድርሻ ትቶ ከመውጣትና ስለ ሌሎች ልጆች ከሌላ የተወለዱ አንቺ አላቃቸው ያልሻቸው ሌሎች ልጆች እንዳሉ ነግረውኛል። ተገረፈ ወዳልሽው ወንድምሽ እንምጣ። ስንት አመቱ ነው ወንድሜ? አሁን 24 አመቱ ነው። 24 አመቱ ነው። እነሱ ግን ፍርድ ቤት ራሱ ቆሞ ሲመሰክር ያኔ 31 አመቱ ነው ብለው ምስክር አልሆነም። ማን ነው ሲጠየቅ ቃል ሲሰጥ 31 አመቱ ነው ተገረፈ ስላልሽ ነበር። ልጁ ግን መገረፍ አይደለም ምንም ነገር እንዳልደረሰበት ነው የነገሩኝ። ታዲያ እንዴት ይልሃል አንተ? አንድ ወንጀል የሰራ ሰው ወንጀል ሰርቻለሁ ብሎ እኮ ተናግሮ አያውቅም አይደለ? አዎ ሲጀመር ዓለም ላይ ያለ ማለት እንድታቀርብ እፈልጋለሁ። ይሄንን እኔ ዓለም ላይ አለ የተባሉ ተንኮሎችን በእኔ ላይ ፈጽመዋል። ግፍ የተባለ ገብቶኛል። ስለዚህ አንቺ ወንድሜ ተገርፏ እነሱ የሚሉት ያላደረግነውን ጭራሽ አደረገ። ጌዶ ድረስ ሄደው ዳይሬክተርን ገንዘብ እንስጥቅ ይሄን ልጅ ስሙን አጣው 2010 ነው ባለማየሁ ከንቲባ የሚጠራው ብለ በልልም ብለውታል ዳይሬክተሩን። ነርሷን ሄደው ከኮምፒውተር ላይ አጥፊልን ይሄን ልጅ በርስ ሰርተፊኬቱ ፎርጂድ ነው በይ ተብላ አልልም ስትል አራስ ነፍስ ወስደው አስረዋል።
ተገርፋለች ክስ ሳይፈጸምባት ከወንድሜ ጋር ማታ እያወጡ ክስ መዝገብ ሳይከፈት ይሄን ካልተናገራችሁ አዳማ እንወስዳቸዋለን ተብሎ ዛቻና ማስፈራራት ደርሶባቸዋል። እኔ ደግሞ እንዳልሄድና ባለመብቷ አንቺ ነሽ ባለጉዳዩ አንቺ ነሽ አለኝ። ይሄ ስንሻው የሚባለው ጠበቃይ። ስለዚህ አንቺ ሄደሽ ነው እንትን ማለት ያለብሽ ሲለኝ ለነናቴ ደግሞ ምን አሳይተዋል? አንተ አንድ ወንጀለኛ ተፈላጊ የሆነ ወንጀለኛ ፎቶውን አሳይተ እሷ ብትመጣ ደግሞ ትታሰራለች ብለህ ትላለህ? አንድ የህግ አዋቂ ሰው እኔ እንዳልቀርብ እዛ ጋር ቤተሰብን ማስፈራራት ሶስተኛ ሰው ይገባል። ይሄ እሷም ተፈላጊ ናት ብለዋቸዋል። እናቴ ባክሽ እኔ 3-4 ሰው አልችልም አትምጪብኛለች። ለምንድን ነው ያን ያደረጉት? እነሱንም ማሳስርበት ወረቀት ፍርድ ቤት ሰጥቶኛል። አዳማ ማለት ነው። ስለዚህ ወንድምሽ በዚህ ጉዳይ ምስክር ስለሆነ ተገርፏል እያልሽኝ ነው? አዎ ምስክርነት ምንም ምስክርነት እኔ ስለጠየቀ ነው። ለምን በቃ ሰው ሊያሳጡኝ ዙሪያዬ ነው። እሺ አይ ገባኝ። እኔ ተረዳው። እሱ ምስክርነት ላይ የለበትም። ምንም የሚያውቀው ነገር የለም። ሸጋ እሱ ከበርዝ ሰርቲፊኬቱ ጋር ተያይዞ አዎ በቃ ስለሚሯሯጥልኝ በእኔ ቦታ ይሄ ነው ችግሩ። ስለዚህ ማን ነው እንትና የተወለደው ምዕራፍ አለማየሁ የተወለደው የት ነው? ምዕራፍ አለማየሁ የተወለደው ጠበቃውን ጠይቀው እንዴት ብሎ መጀመሪያ እንትኖች ያስገቡት ጌዶ የት ነው? ደብረ ዘይት ከተማ ነው። ደብረ ዘይት ሆስፒታል ላይ የተወለደው። በርዝ ሰርቲፊኬቱን ደብረ ዘይት ሆስፒታል ያወጣበት ምክንያት ከጌዶ የመጣበት ምክንያት በርዝ ሰርቲፊኬቱ ደብረ ዘይት የሕክምና ወረቀት እንኳን እንዳናመጣ የምስክርነት የሰጡት እዚህ ላይ አለ። ዛቻና ማስፈራራት ደረሰባቸው። እሱ የታከመበትን እንኳን በርዝ ሰርቲፊኬት ተከለከለ። ከዛ በኋላ ከጌዶ መጣ። ከጌዶ ሄዶ እንዴት ሆኖ መጣ? ጌዶ እዛ ተምሯል። ልጄ የ3 ዓመት ልጅ ሆኖ እዛ ተምሯል። ከዛ በኋላ ያለው ይሄ ምንድነው የሆስፒታል ወረቀት ምናምን ሰተን እዛ ተምሯል። ስለዛ ነው ከዛ የመጣ። አውና ይሄውና እኮ አሁን የበርዝ ሰርቲፊኬቱ ይሄ ነው። የማን ነው? የምዕራፍ አለማየሁ። ይሄ በርዝ ሰርቲፊኬት ፌክ ነው። ይሄ በርዝ ሰርቲፊኬት ከጌዶ ሆስፒታሉ ነው የመጣው። ከጌዶ ሆስፒታሉ ነው የመጣው። ልክ እነሱ ይኸውልሽ ፌክ ነው ብለው ሲሉ እኛም ይሄን ነገር ፌክ ስለመሆኑ ለማረጋገጥ ሞክረናል። የመጀመሪያው ያረጋገጥንበት መንገድ እዚህ ላይ በተጻፈው ዓመተ ምህረት በ1997 ጳጉሜ 6 አልነበረችም። የዚህ ዓመተ ምህረት 1997 ጳጉሜ 5 ነው ያለችው። አንድ ግን ይሄ ቀርቶ ዋና ከደብረ ዘይቱ ወጣ እናስገባ እኮ ጠበቃው። ይሄ እስከ የት ወጣ? ይሄ ከጌዶ ይልክ እዛ ጋር ከለከሉ። እኔ እስር ቤት ነኝ በዚህ ሰዓት ላይ ገብቷል። እስር ቤት ስለሆንኩኝ ምስክሮቹን እንትን እያሉ ስለነበሩ ማን ነው ይሄ ወንድሜ ነው ከዛ ያመጣው። ከጌዶ ያመጣው እሱ ልመጣልሽ ነው። እሱ በቃ እሱ ጋር ልመጣልሽ ነው። እንግዲህ አሁን አንቺ ተገረፈች ብለሽኛል። እኔ ነርሷን መገረፍ ሳይሆን ብቻ አሰቃይተዋታል አልሽ። ነርሷን አገኘኋት። እሺ ይሄንን ጉዳይ በተመለከተ የገላመጠኝም የገረፈኝም የቆነጠጠኝም የለም እያለች ድምጿን ላሰማሽ። እኔ አላውቃትም ብያለሁ። አንደኛ ይሄንን ነገር ፌክ ነው ያልኩት ያንቺ ወንድም ሄዶ ሞባይል ነው የሚሰራው። ሞባይል ሄዶ ለኮምፓሽን ኢንተርናሽናል አስፈልጎ ነው እህቴን የሚረዳት ሰው የለም የሚያግዛት ሰው የለም እባክሽ ተባበሪኝ ብሎ ነው ያሰራት። ይሄንን በማሰራት እኔ እስር ቤት ላይ ነኝ በዛ ሰዓት። መገረፏንና ቶርች መደረጓን በምን አወቅሽ? ተነግሮኝ ነው ወንድሜ። እኔ እየነገርኩ እኮ ነው። እኔ እንዳልቀርብ ጠበቃው ቀረቢ በሚለኝ ሰዓት አንቺ ነሽ ባለ ጉዳይ ቀረቢ ሲለኝ የኔን ፎቶ እሷም ተፈላጊ ናት ምናምን በሚል እንትን አሉኝ እና እንዴት ልሂድ? ከዛን እዚህ ቁጫል እንዴት አንድ ወንጀለኛ ተፈላጊ መንግስት የሚፈልገው ከሆነ ለእናንተ ፎቶ ያሳያችኋል አልኩኝ። ገባ ግን ለካ እኔ ፍርድ ቤት ሙሉ እነሱን የምጠይቅበት ኬስ ስላለኝ እዛ ጋር ህጉ ስለማይቀበላቸው ለዛ ነው እኔ እንዳልቀርብ ያስደረጉት። ገባኝ። እሱ ገባኝ። ግን አሁን እንግዲህ አንደኛ ያልተገረፈች ሴትዮ ተገረፍሽ ማለት ወንድምሽም አልተገረፈም። አይ ወንድሜ ተመቷል። አይ አልተገረፈም። ኦራ ተመቷል፣ በደንብ ተገርፏል። እሺ ወንድሜ ይኸውልህ ሌላኛዋ እህቴ ብቻ ናት እንድትገባ የተደረገው። እንኳን እዚህ ዱከም ላይ ብዙ ነው የተሰቃየው፣ በጣም ብዙ። በምን ምክንያት ለምን መሰለሽ ተገረፈ አልተገረፈ? አንደኛ ፖሊስ ጣቢያ ሄደው ሲጠይቁት አልካድም ማለት አዎ እንደዚህ ዱከም ላይ አልተገረፈም።
እንግዲህ እሱን አላቅም በርግጥ አንቺም ያላችኝ እነሱም እኔ ግን እሺ አሁን እኔ ልደውልለት ያነሳል ወንድሜ 2 ዓመት አያናግረኝ ግን ምንድነው ሊያስገርፈው የሚችለው ጉዳይ ማለቴ ሄደው ሲጠይቁት አልካደም ማለት አዎ አሰርቻለሁ ከሌ የሚባል ጠበቃ ይሄንን አምጣ ስላለኝ ሄጄ ማቃተን ሰው እንደዚህ አድርጌ አሰርቼ አምጥቻለሁ ብሎ ይሄንን የበርዝ ሰርቲፊኬት ነው ዛሬ ማይቴ ነው ያላ ይሄንን በርዝ ሰርቲፊኬት አታውቂው እስር ቤት ነኝ ይያልኩ አንዱን ቦታ ላይ የለውም እኔ እኮ ታስሬ ነው ይሄን ሁሉ የሚሰራው ታዲያ ማን ነው ይሄንን ወንድሜ ነው የሰራው በቃ ይሄው አይኔ ይጥፋኔ ዛሬ ላይ ጠበቃውን ጠይቀው የደብረ ዘይቱ መጨረሻ ላይ ይሄኛው እሱ ከዛ ከተለቀቀ በኋላ ማለት ነው 15 ቀን ታስሮ ነርሷም እሱም ከተለቀቁ በኋላ ይሄኛው ጠበቃ ማለት ከሰዎች ጋር የመግባባት እንትን ይችልበታል የደብረ ዘይት የማን እንደምትባል ነርሷ ምናምን ነገርኩት እሱ አወጣ ከደብረ ዘይት ከነቀኑ ምናምን ማለት ነው ምዕራፍ አይደለም የሚለው ዛጋ ቤቢ አለማየሁ የሚለው ማለት ምዕራፍ የሚለውን አላወጣንም ነበር ይሄንን ነገርኩት በቃ እኮ ዙሮ ግን ለፍርድ ቤት ይሄ ማስረጃ ቀርቧል አይ ይሄ በዚህ ክርክር ሲያመጡ አውጣ ነው ምልክ እስቲ ጠበቃውን አታወራው እሺ አይ ጠበቃውንም አወራው ሁሉም ወረቀት ላይ መሄድ አልችልም ስለሚያሳድዱኝ ጠበቃዬ ነበር ስለዚህ ይሄንን ወረቀት ካንቺ እውቅና ውጪ ወይ ጠበቃሽ አውጥቶታል ማለት ነው ይሄ ወንድሜ ነው እንግዲህ ወንድምሽን አምጣ ያለው ማን ነው ይሄንን እኔ እስር ቤት ላይ ነኝ እንግዲህ አቅርብ በተባለ ሰዓት ያው አቅርበዋል ይሆናል ስለዚህ ይሄንንም እንትንም አታውቂው ማለት ነው አንቺ ጋር የለም የበርዝ ሰርቲፊኬት የለኝም ጭራሽ የለኝም በርዝ ሰርቲፊኬት የለኝም እሺ ነርሷ ግን ይቅርታ የነርሷ አላሰማሽ ብዬ ነው አንዳንዱ ነገር ለምን ጠበቃውን አንዴ እየደወለ ጠይቀኝ ብሎኛል እሱ ለምን አንጠይቋለን አይ ጠበቃውማ እዚህ መምጣት ከቻለ ደስ ይላል ነው ለምን ደውለህ ብትጠይቀው አይሻል በሌ ስልክ ልደውልለት ችግር የለም ለምን እኔም አላቀው ብዙ እስር ቤት ላይ ነኝ ረጅሙ ጊዜ ሄሎ ሰላም ስንሻ እንዴት ነህ ችግር የለም ከልደት ሰርቲፊኬት ጋር ተያይዞ የማን ነው የምዕራፍ አለማየሁ ጫጫታ አለ አንተ ጋር እሺ የምዕራፍ አለማየሁ ሰርቲፊኬት እኔ ጋር ይዘው መተው ነበር እነሱ ቅሬታ አለን ብለው እሺ ከጌዲዮ ነው የወጣው ጌዲዮ ይሄ ለፍርድ ቤት የቀረበው ሰርቲፊኬት ግን ፌክ ዶክመንት ነው ፌክ የህክምና ማን ነው የልደት ሰርቲፊኬት ነው ብለው ቅሬታ አቅርበዋል እዚህ ላይ ያለው ነገር ምንድነው እናንተ ጋር ያለው እውነት ምንድነው ጉዳዩ ከወረዳ ፍርድ ቤት ጀምሮ እስከ ሰበር ድረስ ይሄንን መቃወሚያ እያቀረቡ ነበር ይሄ ማስረጃ እንደ ወሳኝ ማስረጃ ለውሳኔ መሰረት አልሆነም ገብቷል ይሄ በርዝ ሰርቲፊኬት በስሙ ስላለው ተብሎ የተወሰነ ውሳኔ የለም አው ግን እነሱ የሚሉት ይሄ ሰርቲፊኬት ያቺ ስላለ እነሱ በተደጋጋሚ የሚያነሱት እሷን ክፍተት ነው ከሰበር ድረስ እኮ ለምን አንተ ከመጀመሪያ ጀምሮ ከዛ አቅርቦ ለምን አይ ፎርጅን ነው ሲያነሱ ይሄ እንደ ጉዳይ ሆኖ ልጅ የለውም ያለው ለምን አትጠይቃቸውም አንተ ሬሌቫንት አይደለም የናንተ ይሄ ማስረጃ ክርክር ጠቃሚ አይደለም እንግዲህ በፓተርኒቲ ፕሩፍ የልጅነት ማረጋገጫ ላይ የሰነድ ማስረጃ ሪጀክት ሊደረግ ይችላል ፍጹም ፍርድ ቤት ኢግኖር ሊያደርገው ይችላል በፕሪዛምፕሽን የመወለድ አለ አይደለም ልጁ ሲወለድ አብሮ የነበረ ልጁ ሲረገዝ አብሮ የነበረ የሚል የህግ ደረጃዎች አሉ ኦኬ በእነሱ ፕሩፍ ስለተደረገ ማስረጃውን አንቀበለውም ተብሎ ነው የተወሰነው ይሄንን ጠቅላይም አንስተዋል እዚህም አንስተዋል እስከ ፌደራል ሰበር ድረስ አንስቶ ለውሳኔው አንድም ቦታ መሰረት አላደረገም ኢሬሌቫንት ነው ተብሎ ለባህርለው የልጅነቱን ልጅነት ጥያቄ ውስጥ ሊያስገባ አይችልም ዞሮ ፍርድ ቤት ያንን መሰረት አላደረገም ምክንያቱም ያንን ማስረጃ ዛሬም ድረስ አንስተው እኮ መከራከሪያ ማድረግ ይችላሉ እንደማያዋጣቸው ስለሚያውቁ ነው ያንን የተውት ስለዚህ ፍርድ ቤቱ ይሄንን የነሱን ክሌም ሪጀክት አድርጎ ልጅነቱን አምኖ የተቀበለበት ዶክመንት አለ ያው እንደ ውሳኔዎችን ማየት ይችላል እንደውም አንተ ሌጂቲሜት ፍቃድ ስላለ የኦሮሚያ ሰበርና የፌደራል ሰበርን መዝገቦች ሁለቱንም መዝገቦች ቁጥሮች ልከልሃለሁ ፋይሉን አስወጥተ እንደ ሚዲያ ደብዳቤ ጽፈህ ብታይ ይሄን መከራከሪያ ያቀርበዋል ለውሳኔውም ውሳኔው ደግሞ ልኬልሃለሁ አንድም ቦታ ላይ ስለ በርዝ ሰርቲፊኬቱ የውሳኔው መሰረት አላደረጉም
ማን ያሉበትን በልኩ የውሳኔው መሰረት ባላደረጉት ነገር ላይ ነው መደብደብ የሚፈልጉት እነሱ። እሺ ሌላው እንግዲህ እነሱ ቴንክ ዩ አቶ ስንሻው ሌላው እነሱ ገነት ወይዘሮ ገነት ተሰማ ከኛ ጋር በነበራት ቆይታ አቶ አለማየሁ ከንቲባ ካናዳ ያለው ልጅና እኔ ጋር ያለው ምዕራፍ አለማየሁና የካናዳው ልጅ ብቻ ነው ልጁ ብለው ተናግረው ነበር። ማን ነው ገነት እንደዛ ብላ ነበር። እነሱ ግን ከዛ በኋላ ከ2006 ላይ አቶ አለማየሁ ከንቲባ ከሌላ የወለዷቸው ብርቱካንና መሰረት አለማየሁ የሚባሉ ልጆች አሏቸው ብለው ተናግረው ነበር። አሁን ገነት ደግሞ የምትለኝ ያሉት ማን ነው ገነት እያለችኝ ደግሞ ያለችው ሌላ መረጃ አለ። እነዚህ ሰዎች ፍርድ ቤት ቀርበው አቶ አለማየሁ ከንቲባ መሃን ነው መውለድ አይችልም ብለው ያሉበት ዶክመንት አለ እያለችኝ ነው። እንደሱ ያለ ዶክመንት አላችሁ? እኔ እሱ መረጃ የለኝም። ምክንያቱም ልክ እሱን ክርክር የልጅነቱን ጨርሰን የልጅነቱ ጉዳዩን የንብረት ክርክሩ ውሳኔ አስወስነን ልክ ስንጨርስ ሌላ 2 ሴት ልጆች ይዘው መጡ ከገጠር ገባ። ልክ እሱ ላይ መቃወሚያ ይዤ ስገባ እኔ ማስፈራሪያ ተደርሶብኝ ወደ ኋላ የተመለስኩት። አዘይንድ ግን ውጤቱን እንደሰማሁት የነሱ ልጁ ከካናዳ መጥቶ ለሚስት ተብሎ በኋላ ደም ቢሰጡ እንደማያስኬድ ስላወቁ በግጭት ምክንያት ልጆቹ መምጣት አይችሉም ተብሎ ሪጀክት ተደረገው። የአቃቂ ወረዳ ፍርድ ቤትም አስወጥተህ ማየት ይችላል። እሱን ደግሞ መልካም ሌሎች ዘለግ ያሉ ክሪቲካል ጥያቄዎች ስላሉ ሌላ ጊዜ ካንተ ጋር ተገናኝተን እንጨርሳለን። ዋን ሞር ኩዌስችን መዝገቦች የኦሮሚያ ሰበርን የጠቅላይ ሰበርን ክሉን ሰጥቻለሁ። ይሄ 2 ሴት ልጆች የተባሉት ደግሞ ልጁ ከካናዳ ድረስ በ2000 ባለፈው አመት ላይ መጥቶ ደም ልስጥ እነኚህ ልጆች አይደሉም ብሎ ክርክር ቀርቦ ከዛ በኋላ ወደ ኋላ አፈገፈጉ እነሱ ራሳቸው። ፕሩፍ ማድረግ አልቻላችሁም ተብሎ ክሌማቸው ሪጀክት ተደረገ። እዚህ አቃቂ ፍርድ ቤት ላይ መዝገብ ቁጥሩ ልክልሃለሁ ከፈለክ እሱ ነው። ስለዚህ ይሄንን ዶክመንት በተመለከተ ግን ፌክ ዶክመንት መሆኑ ግን እውነት ነው። ይሄኛው ከቤንች ማጅ ዞን ጤና ጣቢያ የወጣው ማለት ነው። ማነው ከጌዲዮ ጤና ጣቢያ በጣም ከጌዲዮ ጤና ጣቢያ ከጌዲዮ የወጣው ማስረጃ እንግዲህ ኖርማሊ እኔም እዛ አካባቢ ያለውን ብዥታ አላውቀውም፣ ግን ጌዲዮ አካባቢ ላይ የማስረጃ መጥቶ ውስጥ ገብቶ ነበረ። ያ ለክርክር ቀርቦ ነበር። በኋላ ጌዲዮ እኔ አልጻፍኩኝም ከኔ ወጣ ማስረጃ አይደለም የሚል ደግሞ ማረጋገጫ አላከ። አሁን ልክ ይሄን ሲያነሱ እኛ ምን መከራከሪያ ያነሳን ነው። ይሄ ማስረጃ የውሳኔው መሰረት ስላልሆነ ለአሁኑ ለክርክርም ኢሹ ሊሆን አይችልም ብለን አነሳን። አይደለም ለዛ ስንል ኦኬ ተቀበለው የውሳኔው መሰረት ስላልሆነ የሪቪው ስርዓት አለው ባይዘይ ለምሳሌ የፍትሐብሔር ስነ ስርዓት አንቀጽ 6 ዝም ለራስ ራሱ ሪቪው አድርግ አዲስ ማስረጃ ውሸት መሆኑ ሲገኝ ወደ ኋላ ተመልሶ ይታያል ይላል። ልክ አዲስ ማስረጃ መሆኑን የውሳኔው መሰረት ከሆነ ሪቪው ራሱ የሚደረገው እንጂ ለውሳኔው ምንም አይነት አስተዋጽኦ ካላደረገ ምንም መሰረት ከሌለው ዜሮ ነው ቫልዩ ራሱ ማለት ነው። የኔ ትልቁ ፖይንት እሱም ቢሆን ግን ዙሮ ይሄ ከጌዲዮ የወጣው የሰርቲፊኬት ግን በእናንተ እውቅና አይደለም ወይ የወጣው? እኔ በእኔ እውቅና አይደለም። እኔ የማውቀው ታሪክ የለም እዛ አካባቢ ላይ። ከጌዲዮ በኋላ ላይ ይጣራ ተብሎ ፍርድ ቤት ልኮ እኔ ጋር አልወለደችም ከኔም በህጋዊ መንገድ የወጣ ማስረጃ አይደለም ብሎ ለፍርድ ቤት ግን መልሶ መልስ ሰጥቷል። ስለዚህ እርስዎ ግን ይሄንን ግን እንደ ማስረጃ ለፍርድ ቤት አልተጠቀሙትም? እኔ ኖርማሊ የጀመርኩት ክሱ ከተከፈተ በኋላ ነው የገባሁት። ክሱ የጀመረው ወንድሜ ነው። ስለዚህ ከዛ ዘመድ ስለሆነ ፋይል የተደረገ ፋይል እንጂ እንደ አዲስ አቅርበን የተከራከርኩበት ነገር የለም። ስለዚህ የዚህ የበርዝ ሰርቲፊኬት ጉዳይ ከእርሶ በፊት የነበረ ነው? ግን ከዛ በኋላ እኔ ክርክር ከጀመርኩበት በኋላ ላይ አንድም ቦታ ላይ ግን አልተጠቀምኩም፣ አላውቅም። ስለዚህ ይሄንን አያውቁትም። እሺ ምንድነው እነሱ ያቀረቡት? አልተጠቀምኩም። ኦሮሚያ ጠቅላይ ላይ ሂጄ ሳሽር አልተጠቀምኩም። በኋላ ላይ በተደረጉ ክርክሮችም ላይ አልተጠቀምኩም አንድም ቦታ ላይ። እነሱ ያቀረቡት ቅሬታ ግን ይሄንን ያወጣው የወይዘሮ ገነት ተሰማ ወንድም ይሄንን የልደት ሰርቲፊኬት አውጣልኝ ያለኝ አስፈላጊ ነው አውጣና እንደምንም ብለህ አምጣልኝ ብሎ ያለኝ ጠበቃው ነው ብሎ ቃል ሰጥቷል ብለው እኛ ጋር መጥተው እንግዲህ ቃል ሰጥተዋል። በእርግጥ የነበራችሁት 2 ጠበቆች ናችሁ። ይሄ ክሌም እኮ ነበረ እዚህ በፖሊስ ደረጃ ምርመራ ተደርጎ እንግዲህ ተጨባጭ ነገር አልተገኘበትም ተብሎ ይሁን ምናምን እንደሆነ አላውቅም፣ ተቋርጧል ማለት ነው። ሸጋ ሌሎችን ጉዳዮች እንግዲህ ከእርሶ ጋር ስንገናኝ ክብር ይስጥልኝ። አሁን አንድ መረዳት የምትችለው
አሁን ይሄንን እኔ ልክ ስለማልከታ ልጆቹ መምጣታቸው ነው አሁን 2 ልጅ መሆኑን ካልተ ነው ለዚያው በል ያ ክስ ጀምሮ እሱ ራሱ አሁን እነዛ መጥፋታቸው አይቀርቡም ልጆቹ መባሉን የካናዳው ልጅ መጥቶ ማላቅም እንግዲህ ለምን እኔ በስጋት ነኝ ያለሁት ይሁን አሁን የካናዳው ልጅ መምጣቱን ማቀው ነገር የለም እሱም ጋር ደውዬ ማውራት የሆነ ሰዓት ከፍል ማውራት አይደብርም መልካም አየህ ይሄን ልጁ ቢጠራጠር ይሄ ወንድሜ ይሄ ወንድም ተብሎ የተባለው ይምጣ ይልክ ነበር እነሱን ነው ጠርጥሮ እንትን ያለው ያ ክስ ጀምሮ እሱ ራሱ አሁን እነዛ መጥፋታቸው አይቀርቡም ልጆቹ መባሉን የካናዳው ልጅ መጥቶ ማላቅም እንግዲህ ለምን እኔ በስጋት ነኝ ያለሁት ይሁን አሁን የካናዳው ልጅ መምጣቱን ማቀው ነገር የለም እሱም ጋር ደውዬ ማውራት የሆነ ሰዓት ከፍል ማውራት አይደብርም መልካም አየህ ይሄን ልጁ ቢጠራጠር ይሄ ወንድሜ ይሄ ወንድም ተብሎ የተባለው ይምጣ ይልክ ነበር እነሱን ነው ጠርጥሮ እንትን ያለው ነርሷን ግን አናግሬያታለሁ እሺ የነርሷን አሰማሻለሁኝ እሺ አውና እኔ ጌዶ ጤና ጣቢያ ነኝ የምሰራው እሷንም አላውቃትም እኔ የማውቀውና የሰጠሁትም ለወንድሟ ተብዬ ነው እና እሱ ደግሞ መጣና እንደማንኛውም ሰው ይሄ ልጅ ደግሞ እቤት ነው የተወለደው እና በሰርተፊኬት ፈልጌ ነው ለኮምፓሽንም ሆነ ለባንክ አካውንት ለመክፈት ደግሞ ያስፈልገዋል እባክሽ ተባበሪኝ ብሎ እንደማንኛውም ሰው ሲጠይቀኝ እኔም እንደ አንድ ሰው እንደ ሂዩማኒቲ ይሄን ልጅ መርዳት አለብኝ እቤት ከተወለደ በቃ በሰርተፊኬት የማግኘት መብት አለው በሚል ነው እኔ የሰጠሁት እንጂ እኔ ሌላ ነገር ተጠቅሜ ወይ ሌላ ነገር አግኝቼ አይደለም ታዲያ ለምን አሰራው እሷንም አላውቃትም እኔ ማውቀው ወንድሟን ነው ለወንድሟ ነው ይሄንን ደግሞ የሰጠሁት በሰርተፊኬቱ ማለት ነው እና ጉዳዩን ደግሞ ማለት ነው መጥቶ ሲያጣሩ ልጁ እዚህ እንዳልተወለደ ሌላ ቦታ እንደተወለደ ነው እኔ ሁሉ ጉድ ደግሞ አላውቅም ቤት ተወለደ ስላሉኝ ብቻ ለዚህ ልጅ ይጠቀም ብዬ እንደ አንድ ሰው በቃ ውስጥ የተላዘነ ብቻ ሰጠሁት እና ፍርድ ቤትን ቃላችን ተመሳሳይ ነው ከልጁ ጋር ስንሰጥ ማለት ነው እና የተለየ ነገር ደግሞ የለም ሁለተኛ ላይ ደግሞ ማለት ነው አሁን ላልከው እርጉዝ ናት ምናምን እንደዚህ ሆነች ለምትለው ነገር ደግሞ ይሄ ከውሸት የራቀ ነገር ነው እኔ ነፍሰ ጡር አይደለሁም በወቅቱ እንደገናም ደግሞ እነዚህ ሰዎች እውነታቸውን ለመፈለግ የሚሄዱ ሰዎች ናቸው እውነት አላቸው እኔ በወቅቱ ስህተት ሰርቻለሁ በእርግጥ ይሄ ልጅ እዛ ስላልተወለደ በመስጠት ስህተት ሰርቻለሁ ፍርድ ቤት ደግሞ ይህንን የመጠየቅና የማጣራት ደግሞ ህግ ስለሆነ መብት አለው አልተቃረንኩም እኔ ተቃርኔ አልቆምኩም ቀጥል ነው አልተገረፍኩም የምትልበትም አይ ለምን ታሰረች ታዲያ ወይ እንግዲህ እሱን ነው አሁን እኛ ለምን ታሰርሽ ለምን አላልካት አልታሰረችም ታስራለች አይ ለነግርሽ እኮ ነው አሁን እሷ የሰጠችኝን ሙሉውን እዚህ ፕሮግራም ላይ ማስኬዳችን አይቀርም ቃል እንድሰጥ ብቻ ሄድኩኝ ሆቴል አሳደሩኝ በስርዓቱ ተንከባክበው እሷ ያለችውን ነው አሰማሻለሁ እንደዛ ከሆነ እንቀጥለው እንስማው አረ ችግር የለም አይ ጠይቃለሁ ቆይ እስቲ ባንተ ስልክ ወንድሜ ጋር የኔን አያነሳልኝ እሺ ልደውልለት እሱንም እደውልለታለሁ እና በሁለተኛው ዙር ደግሞ ጉዳያቸው ወደዛ ሲዟዟር ደግሞ እዛ ቃሏን ትስጥልን ብሎ ብቻ ነው መጥቶ የወሰዱኝ እንጂ ሌላ ነገር የለም ቃሌን ደግሞ ይዤ ስሰጣቸውም ኦቦጌታቸውን ላመሰግናቸው ፈልጋለሁ ሁለተኛ ነገር ደግሞ ዱከም ያሉ ፖሊሶችንም ሆነ አብሶ ቦንሳ የሚባል ፖሊስ አለ ኦኬ እሷ ድጋሜ ስትታሰር ማለት ነው አልታሰረችም በምንም አልታሰርኩም ነው የምትለው እሷ መጀመሪያ ጌዶ ላይ ታስራለች አራሶ ነው ይኸውልሽ ያኔ ነው እኔ እንትን የተባለው ግድ የለም እሺ እሱንም ከሆነ እሷንም መልሰን አራሶ ነች ታስረሻል ወይ የሚል ጥያቄ አይ ማንሳት በቃ እቺ አምናለች እኮ ምን ድጋሜ ጠይቃለች ስለዚህ አሁን የኛ ቦንሳ ማለት ይሄ አሁን ጉቦ በልተሃል ብዬ ያልኩት ፖሊስ ነው ይሄ የሄዱ ከምድ ፖሊስ ነው ታስራለች አልኩ ግን ጌዶ ነው አራሶ ነው እሷ እንግዲህ እዚህ ጋር እንደሰማሽው ምንም አይነት መታሰር አልቀረበብኝም አሁን የነሱንም ቅሬታ ነው ስህተት ካለና ማታቂውም ነገር ካለ ሰዎቹንም ይቅርታ ማለት ተገቢ ነው ጌቶቹ አይ ታስራለች አሳስረዋታል ገርፈዋታል የሚል ነው መረጃ አይደለም የነበረሽ አንቺ ደግሞ እሱን ለኛ ነግረሽናል እኛ ደግሞ አጣራን እሷ ጋር አልተገረፍኩም ምንም አላልኩም አሳድረው ተንከባክበው የሚቀጥለው ቀን የመለሱኝ እንዳለችው እሷንም በአካል አላቃትም ብላለች አንቺም እንዳልሽ እኔ አላቃትም ብያለሁ ስለዚህ ይሄንን ማስረጃ እዛም ላይ ይላል ቪዲዮ ላይ እኮ በአካል አላቃትም ብያለሁ ይሄንን ማስረጃ ያስወጣው ማን ነው
እኔ ታስሬያለሁ። ይኸው እሱ ነገረክ ጠበቃው። እሺ ወንድምሽ ጋር እንደውልና እንጠይቀው። እሺ እስቲ እደውልለታለሁ መጨረሻ ላይ እሱን ጉዳይ አረሳውም። ጠዋት ከእንቅልፎ ሲነቁ ድንቅ የአዕዋፋት ዝማሬ የሚሰሙበትና ጤናማ አየር የተነፈሱ በሚኖሩበት አዲሱ ቤተ መንግስት ጫካ ፕሮጀክት አቅራቢያ አፓርትመንት ቤቶችን በልዩ አከፋፈል ለሽያጭ አቅርበናል። በአንዴ ለምትከፍሉ ስቱዲዮ 2.7 ሚሊዮን ብር፣ ባለ 1 መኝታ 4.8 ሚሊዮን ብር፣ ባለ 2 መኝታ 7.3 ሚሊዮን ብር እንዲሁም ባለ 3 መኝታ 9.7 ሚሊዮን ብር ብቻ። በአንዴ መክፈል ለማትችሉ ሁለት የክፍያ አማራጮችን ይዘን ቀርበናል። 20% ቅድመ ክፍያ በመክፈል ቀሪውን ያለ ወለድና ያለ ዋጋ ጭማሪ መክፈል ይችላሉ። ሁለተኛው 40% ቅድመ ክፍያ ከፍለው 60% ቤቱን ሲረከቡ መክፈል ይችላሉ። በተጨማሪም ለቢሮና ለንግድ የሚሆኑ የንግድ ሱቆችን ሳር ቤት፣ ቡልጋሪያና ፒያሳ ለሽያጭ አቅርበናል። ውጭ ሀገር ለምትኖሩ ደንበኞች ወኪል ሳያስፈልጎት ውሎን በዲኤችኤል ያሉበት ድረስ እንልካለን። ለበለጠ መረጃ በ0991 81 12 91 ሃሎ ይበሉን። ቴምር ፕሮፐርቲስ የህልሞ ማረፊያ